በዓለም ላይ የተከሰቱ የኢኮኖሚ ቀውሶችን ማቅረብ ከጀመርኩ አሁን 10ኛ ላይ ደርሻለሁ እና ይሄን እያቀረብኩ በመሆኑ ጥሩ ስሜት አለኝ። እኔ የሆኑ ሰዎች የሆነ ጊዜ በማስረጃነት ቢፈልጉ ሊያነቡት የሚችሉት ነው ብዬ ነው እኔ ማስበው፣ ሊያዳምጡት የሚችሉት ነው ብዬ አስባለሁ። የረጅም ጊዜ ነው፣ በቃ ብዙ ዓመታቶች የ300 እና 400 ዓመታቶችን ታሪክ ነው ወደኋላ እየሄድን እየተመለከትን ያለ ነው እና በጣም ጥሩ ነው። አሁን 10ኛ ላይ ደርሰናል። 10ኛ ላይ የዓለም ቀውስ ከሚባሉት ውስጥ እስያ ውስጥ የተፈጠረ የፋይናንስ ቀውስ ነው፣ ኤዥያን ፋይናንሻል ክራይሲስ የሚባለው። እንግዲህ 1997 እስከ 1998 አካባቢ ላይ የነበረ ነው እና በ20ኛው ክፍለ ዘመን በምስራቅና በደቡብ ምስራቅ እስያ ሀገራቶች ላይ ገንዘቦቻቸውን፣ ባንካቸውን፣ ጠቅላላ ኢኮኖሚያቸውን አውድሞ ሄደ የፋይናንስ ቀውስ ነው እና ለምን እንደተነሳ ማቀርብላችኋለሁ። የጀመረው እንግዲህ እንደሚታወቀው በ1990ዎቹ አካባቢ ላይ መጀመሪያ አካባቢ ላይ የእስያ ሀገራቶች ሚራክል በሚመስል መልኩ ማደግ ጀምሮ ነው በፍጥነት። ምክንያቱም ይሄ የሶቪየት ህብረት መበታተን ከተከሰተ በኋላ ሀገራቶች ወደ ሊበራላይዜሽን መጥተው በቃ ለገበያ ክፍት እየሆኑ የሚንቀሳቀሱባቸው ወቅቶች ነበሩና ተአምር በሚባል መልኩ ከፍተኛ እድገት ነበር። ከፍተኛ ኤክስፖርት አቅም ማሳደግ ችለው ነበር። የውጭ ባለሀብቶች በጣም ይጎርፉ ነበር ወደ እስያ። ዝግ የነበረው እና የተከፈተው እሱ ስለሆነ ማለት እና ኤዥያ ሚራክል ነው የሚባሉ በተለይ ታይላንድ፣ ኢንዶኔዥያ፣ ደቡብ አፍሪካ፣ ማሌዥያ የሚባሉት ሀገራቶች ማለት እና የውጭ ባለሀብቶች እንደ ጉድ ነው ወደ እነሱ ሀገር የሚዘንቡት። የውጭ ካፒታል እንደ ጉድ ነበር ይስቡ የነበረው። ግን የተወሰነ አደጋ ይዞባቸው መጥቷል። ለአጭር ጊዜ የሚሆኑ የውጭ ብድሮች ላይ ያተኩሩ ነበር። ቶሎ ብሎ ብድር እያገኙ ኢንቨስትመንታቸውን ለማሳደግ፣ ኢኮኖሚያቸውን ለማሳደግ ይሞክሩ ነበር። ኢቨን ባንኮች እንኳን ለማያስተማምኑ ሴክተሮች ሳይቀር ብድር ያቀርቡ ነበር እና ኢኮኖሚ በፍጥነት እንዲያድግ በመፈለግ በፍጥነት ለማደግ ጥረት ይደረግ ነበር። ጥሩ ነበር የነበረው። ግን የተወሰነ ችግር እያመጣም መጥተዋል። አንዳንዶቹ የውጭ ምንዛሪያቸውን የሚወስኑበት መንገድ ፊክስር ነው፣ በመንግስት የሚተመን ነው እና ይሄ ምክንያት ለቀውሳቸው እንደ መደላደል እንደፈጠረ ነው የሚታሰበው እና ችግሩ በ1997 ነው የጀመረው። በፍጥነት እያደጉ ነው። ነገር ግን ታይላንድ ውስጥ ችግር መፈጠር ጀመረ። ምክንያቱም መንግስት ነበር ምንዛሬውን ከዶላር አንጻር ይወስን ነበር እና በቃ ችግሩ ሲገባ በፍጥነት ለማደግ ሲሞክር ለገበያ ለቀቀው የምንዛሬ ተመኑን። በፍጥነት የታይላንድ ገንዘብ ታይ ባሃት ነው የሚባለው፣ የታይላንድ ገንዘብ ታይ ባሃት ነው የሚባለው፣ በግማሽ ዋጋው ቀነስ እና የዛን ጊዜ ዋጋ መክፈል ጀመሩ። ለምን? ልክ የሀገራችሁ ሪፎርም ስታደርጉና ኢኮኖሚያችሁ እየወደቀ ሲመጣ እናንተ ውስጥ ያሉ ኢንቨስት የሚያደርጉ ሀገራቶችና ካምፓኒዎች መውጣት ነው የሚጀምሩት እና ካፒታል ከእስያ ገበያ መውጣት ጀመረ፣ ከታይላንድ ገበያ መውጣት ጀመረ። ስቶክ ገበያ ወደቀ እና እንደውም የውጭ ምንዛሬ ዕዳ ያለባቸው የአገሪቱ ተቋማቶች ዕዳ መክፈል አልቻሉም በፍጥነት ማለት ነው እና ብዙ ሀገራቶች እና ብዙ ካምፓኒዎችም ዶላር ተበድረው ግን ኢኮኖሚያቸውን ያንቀሳቅሱ የነበሩት በየሀገራቸው ገንዘብ ስለሆነ የውጭ ዕዳ መክፈል የማይችሉበት ደረጃ ላይ ደረሱ በፍጥነት ማለት ነው። በፍጥነት ነው የሆነው የእስያ ፋይናንሻል ክራይሲስ። ኦልሞስት 2 ዓመት ነው፣ ግን ከችግሩ ለመውጣት 5 ዓመት ነው የፈጀባቸው እና ባንኮች ኢቭን አደጋ ላለባቸው ሪል ስቴቶች፣ ኮርፖሬት ተቋማቶች ብድር በገፍ ይሰጡ ነበር እና ኢንቨስተሮች የዛን ጊዜ መጨነቅ ነው የጀመሩት። የጀመረው በታይላንድ ነው። ግን ታይላንድ ያለውን የኢኮኖሚ መቃወስ መመልከት ሲጀምሩ ጭንቀታቸው ወደ ምን እየተዛመተ መጣ ማለት ነው። ከኢንዶኔዥያም ገንዘባቸው ማውጣት እየፈለጉ መጡ። ከደቡብ ኮሪያ ገንዘባቸው ማውጣት ፈለጉ። ከማሌዥያ ገንዘባቸው ማውጣት ጀመሩ። ምክንያቱም በተመሳሳይ ደረጃ ላይ እንዳሉ ያስቡ ስለነበረ ልክ የታይላንድ ኢኮኖሚ ልክ ምንዛሬው ዲቫሉዌሽኑ ሲገባና መውደቅ ሲጀምር ባንኮች ባንክራፕሲ ሲገቡ ገንዘባቸውን ለማውጣት ፈለጉ። ግን ጭንቀታቸው ከሌላ ሀገር ሳይቀር ማውጣት ጀመሩ እና ተጽዕኖ በጣም ፈጣንና አደገኛ ነው የሆነው። በቃ የታይላንድ ጠቅላላ ሀገራዊ ምርት በ10 ከመቶ ነው የቀነሰው በአንድ ዓመት ውስጥ። የኢንዶኔዥያ ገንዘብ 80 ከመቶ ነው ዋጋውን ያጣው። ዋጋ ንረት በጣም ከፍተኛ ሆነ። ኢቭን አመፅ ነው የተቀሰቀሰው በኢንዶኔዥያ። ደቡብ ኮሪያም ድርጅቶች በጣም በከፍተኛ ሁኔታ ነው የከሰሩት። አይኤምኤፍ ገብቶ ነው የተረጋጋው የእነዚህ ሀገራቶች ኢኮኖሚ፣ የደቡብ ኮሪያም የኢንዶኔዥያም የታይላንድም ማለት እና በቀጠናው በእነዚህ ሀገራቶች የሚኖሩ በሚሊዮን የሚቆጠሩ ሰዎች ስራዎቻቸውን ያጡት። ድህነት በጣም ነው የጨመረው። መንግስት ለማስተካከል ጥረት ቢያደርግም ግን በጣም አስቸጋሪ ነው። ምክንያቱም የውጭ ባለሀብቶች
በቃ ሀብታቸውና ካፒታላቸው ላይ የመተማመን አደጋ ስለተሰማቸው ለማውጣት በጣም ጥረት አደረጉ። ደካማ የፋይናንስ ስርዓት ነበር የነበራቸው። በቃ ዓለም አቀፍ ባለሀብቶች በጣም ጭንቀት ውስጥ እንዲገቡ ነው ያደረገው እና ለማገገም ያደረጓቸው ነገሮች ነበሩ። ግን ዓለም አቀፍ ቀውስ ፈጥሮ ነበር። ለምንድን ነው ዓለም አቀፍ ቀውስ የተባለው ካላችሁኝ፣ ባለሀብቱ ሲደነግጥ ከነዚህ ሀገራቶች ብቻ አይደለም ገንዘቡን ያወጣ የነበረው። ከነዚህ ሀገራቶች እያወጣ ኢቨን ከላቲን አሜሪካ ሀገራቶች፣ ከብራዚል፣ ከአውሮፓ ሀገራቶች ሳይቀር ከራሽያ ገንዘቡ ማውጣት ጀመረ እና ወደ ሌሎች አውሮፓ ሀገራቶችና ወደ አሜሪካ ማውጣት ጀመረ። ይሄ በሌሎችም ሀገራቶች ላይ ቀውስ ነው መዘው ይዞ የመጣው። ሌላ ዓለም አቀፍ እንዲሆን ያደረገው ይህን ችግር ምንድን ነው? እስያ እነዚህ ሀገራቶች ዋና የኤክስፖርት ምንጭ ነበሩ። እነሱ ሲወድቁ ጠቅላላ ከነሱ ኢምፖርት ያደርግ የነበረ ኢኮኖሚ በሙሉ በዓለም ላይ ነው የወደቀው እና IMF በጣም ብዙ ገንዘብ እንዲያወጣ አድርገውታል። ደቡብ ኮሪያ እንድታገግም $50 ቢሊዮን ነው ሪፎርም ይዞ የቀረበው። ኢንዶኔዥያ እንድታገግም 43 ቢሊዮን ይዞ ቀርቧል። ታይላንድ እንድታገግም 17 ቢሊዮን ይዞ ቀርቧል። ይሄ ለሌሎች ሀገራቶች ራሱ ስፒልኦቨር ኢፌክት ነው የፈጠረው። በቃ የራሽያ ኢኮኖሚ የፋይናንስ ቀውስ ውስጥ እንዲገባ አድርጓል። ለዚህ ነው ዓለም አቀፍ ነበር ችግሩ ይባል እና ለማገገም የተወሰኑ ስራዎች ሰርተዋል። በቃ የኔ IMF ፕሮግራም ተከትለው ኢንዶኔዥያም፣ ደቡብ ኮሪያ፣ ታይላንድ ግን ኮሚትመንት ነበረባቸው። ባንኮቻቸውን ድጋሚ ማዋቀር ነበረባቸው። የበጀት ጉድለት ለመቀነስ በቃ ኢትዮጵያ የምትባለውን ሲባሉ ነበር ማለት ነው። የገንዘብ ሪፎርም፣ የሞኔታሪ ፖሊሲ ሪፎርም አድርገው ነበር እና ህዝቡ በጣም አመፁ እስኪወጣ ድረስ ገንዘባቸውን ማዳከም ነበረባቸው። ምክንያቱም ወደ ውጭ ኤክስፖርት የሚያደርጉትን ማበረታታት ስለሚፈልጉ ገንዘባቸውን ማዳከም ነበረባቸው። ደግሞ ስርዓቱም እንዲያዳክሙ አስገደዳቸው። የተወሰነ ስትራክቸራል ሪፎርም ለማድረግ ሲሞክሩ ነበር ሁሉም ሀገራቶች ጭንቀት ውስጥ ያሉት፣ ታይላንድ፣ ኢንዶኔዥያን፣ ደቡብ ኮሪያንም ጨምሮ ስትራክቸራል ሪፎርም ለማድረግ የፋይናንስ ቁጥጥር ለማድረግ። ምክንያቱም ቁጥጥር ያልተደረገበት የፋይናንስ ሴክተር ነው ይዟቸው የወደቀው እና ማገገሙ በቀላል የተከናወነ አይደለም። እስከ 5 ዓመት ፈይቶባቸዋል። ግን በጣም ብዙ የተማረው ዓለም የተማረችው ነገር አለ ከዚህ ከኤዥያን ፋይናንሻል ክራይሲስ ማለት ነው በ1997 እስከ 98 የነበረው ማለት ነው። አንደኛው የውጭ ባለሀብቶች ላይ በጣም ተማምነው ነበርና የውጭ ባለሀብቶች ላይ መተማመን ሪስክ እንዳለበት ተረድተዋል። ሪፎርም ለማድረግ ሲሞከር የፋይናንስ ተቋማቶች ጠንካራ ካልሆኑ በስተቀር ሪፎርም ሊዘልቅ እንደማይችልም አረጋግጠዋል። ኢትዮጵያም ከተማረች ብዙ ትማራለች ከዚህ ሁኔታ ውስጥ እና ለዓለም መሰረታዊ ያስተማራቸው ጉዳዮች ምንድን ነው? የፋይናንስ ተቋማቶች ሳይጠናክሩ በአጭር ጊዜ ብድር ውስጥ መግባት በጣም አደገኛ መሆኑን ተረድተዋል። እነሱ የባንኮች ቀውስ በጣም አደገኛ መሆኑን ተረድተዋል። የባንኮች ቀውስ እንዲቀንስ ደግሞ ከፍተኛ ሬጉሌሽን ማድረግ እንደሚያስፈልግም ትምህርት የተወሰደው ከኤዥያን ፋይናንሻል ክራይሲስ ተነስቶ ነው። ዓለም ትምህርት የወሰደው ረጅም እኮ አይደለም፣ የዛሬ 29 ዓመት 30 ዓመት ታሪክ ነው ይሄ ታሪክ። እሱ ብቻ ሳይሆን በጣም የሚገርመው የባለ ሀብቶች ስሜት ፐርስፔክቲቭ ችግሮችን ሊያባበስ እንደሚችል። ምክንያቱም ታይላንድ ባዩት ችግር ነው ሌሎች ሀገራቶች ላይ እርምጃ የወሰዱት። ታይላንድ ላይ ሲጨናነቁ ከኢንዶኔዥያ ገንዘባቸውን አወጡ፣ ከደቡብ ኮሪያ ገንዘባቸውን አወጡ፣ ከማሌዥያ ገንዘባቸውን አወጡ። እዚህ ብቻ አላቆሙም እኮ ላቲን አሜሪካ ሄደው ከብራዚል ገንዘባቸውን አወጡ፣ ከአውሮፓ ደግሞ ሄደው ከራሽያ ገንዘባቸውን አወጡና የሚተማመኑበት አሜሪካ ኢኮኖሚ ላይ ወሰዱት ገንዘባቸው። ካፒታል አውትፍሎ አደረገ ማለት። ስለዚህ የባለ ሀብቶች ስሜት ጠቅላላ ኢኮኖሚን እንደሚጎዳ የዓለም ባለ ሀብቶች የዓለም ኢኮኖሚ የተማረው ከኤዥያን ፋይናንሻል ክራይሲስ ነው። ስለዚህ የዓለም ቀውስ የነበሩት የዓለም ቀውስ ከነበሩ የኢኮኖሚ አጋጣሚዎች መካከል ኤዥያን ፋይናንሻል ክራይሲስ የዛሬ 30 ዓመት የነበረው ታሪክ አንዱ ነው። ይህንንም ላቀርብላችሁ ነው። ሌሎችም ክራይሶች አሉ። አሁን እስከምንኖርበት ድረስ ብዙ ቀውሶች ናቸው ዓለም እያስተናገደች ያለችው። ተራ በተራ አቀርብላችኋለሁ። ፔጁን ላይክ፣ ሰብስክራይብ እንድታደርጉ ጋብዛችኋለሁ። አዲስ ስለሆነ እንድትማሩበት ስለሆነ የሚቀርበው ሰብስክራይብ እንድታደርጉ ጋብዛችኋለሁ። ማንኛውም ጥያቄም ካለ ልትልኩልኝ ትችላላችሁ። መልካም ቀን።